ሞቅ ፍክት ያለው እሁድን በኢቢኤስ እንግዲህ እንደቀጠለ ነው። ስለ ውበቱ ሰዓታችን ላይ ደርሰናል። ዛሬ ግን ሉላ አይደለችም ይወጣችሁ? አዎ ዛሬ ነኝ በስለ ውበቱ ሰዓት ሄድኩት። ግን ጊዜ ላይ እንዴት ነሽ? ሰዓት ነው አርፋጅ ነኝ። ያው ጊዜ የምናውቀው በሰዓት ነው። እውነት ለመናገር በጣም አርፋጅ ነኝ። ኧረ እባክሽ እኔ ግን ታርፍቼ አይቻለቅ ወይ ስራ ላይ ሲሆን ነው ይላል ስለምገባ ይሆናል እንጂ ትንሽ አስቸግራለሁ ሰዓት ላይ እንግዲህ ወይ እዚህ ጋር ስሪ መምጣት ጀምራለሁ። ሰዓት እንግዲህ ጊዜ መቁጠሪያ ብቻ ሳይሆን አሁን ላይ ፋሽን ነው፣ ውበት ነው። ካለባበሳችን ጋር ከምንሄድበት ቦታ ጋር ይያያዛልና ዛሬ በስለ ውበቱ ሰዓት ስለ ሰዓት ልንነግራችሁ ነው። ስለ ፕሮግራሙ ስለ ውበት ሰዓት እንግዲህ ጊዜ ነጋሪ ብቻ አይደለም፣ የውበት መገለጫ ነው። ውበት ስንል ደግሞ በተፈጥሮ ካለን ውበት ተጨማሪ በምንለብሰው ልብስ፣ እንደምንሄድበት ቦታ ወይም ደግሞ ያለን የኑሮ ደረጃ በምናቀለ በሰዓት እናቃለን። ለነገሩ የስለ ውበቱ ሰዓት ላይ አይደለም። ዛሬ ሰዓት የሚሰጥባቸው ቦታዎች ዞር ዞር ያልኩኝ በስለ ውበቱ አሳያችኋለሁ። ሰላም በሰላም መጣሽ ወደ ኢዛፎች። አመሰግናለሁ። እንኳን ደህና ቆየሽ። ሰላም አለ። ስራ ጥሩ ነው? ጥሩ ነው። በተለያየ መጀመሪያ ይቅርታ ሌላ ትባላለሁ። እንግዲህ እነዚህ የሴት ይመስሉኛል አይደል? ያው የሴቶች ናቸው እነዚህኞቹ። የሴቶቹ እንግዲህ እንዳልኩሽ ያው ግዝ ላይ ሞር ፎከስ አድርገን እየሰራን ነው። ታምራለች እቺ ራሱ ከነከለራው ግን ልብስ የምትፈልግ ይመስለኛል። እቺ ለመዘነጫ ነች። ሞር ይሄ ለሰርግ ላይ የተለያዩ ኦኬዥኖች ሲኖሩ ልደት ላይ ምናምን ነው የግዝ ቁጥር ነው። ከዚህ ከለበስኩ ልብስ ከለር ጋር የምትሄድ መሰለኝ። ያ በደንብ ትሄዳለች። ያ ታምራለች በጣም። እነዚህም አሉ። እነዚህ የግዝ ቁጥሮች ናቸው። የሴት ከለሮች ናቸው። እንዳለ በግዝ ነው የተሰሩት ማለት ነው? እንዳለ በግዝ አይደለም የተሰሩት። አሁን ለምሳሌ እነዚህ አሉ። እነዚህ ኦቶማን ናቸው። የኦቶማን ዲዛይን ናቸው። አሁን ከሞደርን ላይ ቱርኪም እንላት ሀገር ደስ ያለችበት ነው። አረቢኮችም አሉ እንደዚህ ለሚፈልግ ሰው ማለት ነው። እኔ አሁን ሰዓት ሳደርግ ምንድነው በቃ ሰዓት ስላለኝ ብቻ በድግ አድርጌ ይወጣል። ወይም ደግሞ ኮት ስለብስ ነው ሰዓት ማድረግ ልፈልገው። አዎ ግን ምንድነው አንዳንዴ ካለባበሳችን ጋር የምንሄድበት ቦታዎች ጋር የሆኑ እንትኖች ሰዓቶች አሁን ይሄ ትንሽ ከለር ሊፈልግ ይችላል። እነዚህም ደግሞ አሉ ከለር ያላቸው። እነዚህኞቹ ትንሽ ከለር ይፈልጋሉ። ያ ከልብስ ጋር ካለባበስ የሀገር ልብስ ተለብሶ ቀይ ጥለት ካለበት በጣም ነው የሚያሳምሩት። አሁን በየቀኑ ለስራ ሊሆን ይችላል እንደዚህ ስንወጣ ለስራ ልናረጋቸው እነዚህኞቹን አሁን ለስራ ልናረጋቸው እንችላለን። በዚህኛው በአረቢክ ያሳየሁሽ ደግሞ በግዝም ስላላቸው እነዚህ ለኤቭሪዴይ ዩዝ ናቸው። ሌዘር ናቸው። ያው ሰዓትን ስናነሳ አንዳንዴ እጃችን ላይ ስናደርግ ከእንቅስቃሴያችን ጋር የሚሰራው ነው። አንዳንዶች ደግሞ ባትሪ ሊፈልጉ ይችላሉ። ባትሪ ይፈልጋሉ። ግን ባትሪ ሞር ደግሞ እነዚህኞቹ የባትሪ ናቸው። እንዳለ እዚህ ጋር ያወጣሁልሽ የባትሪ ናቸው። ወደ ወንዶቹ እንሂድና ወንዶቹን ደግሞ አረፍ ብለሽ ደግሞ ላሳይሽ እሱ ወንዶቹ ስናነሳ ሁሌ ሰዓት ያደርጋሉ አይደለ? ለሴቶች አይደሉና በየቀኑ አድርገው ነው ራሱ ማየውና አንዳንዴም የመደብ መገለጫ ነው አይደለ? ያሉበትን የኑሮ ደረጃ መገለጫ ያደርጉታል። አዎ እነዚህኞቹ አሁን በቅርብ የገቡ ግዞች ናቸው። እንደምታዩ ከፍ ያለው ነው ከሌሎቹም ሳይዛቸው። አሁን እነዚህ ሞር ተለቅ ያሉ ሰዎች እነዚህ ሚኒስተሮች ደረጃ ያሉ ሰዎች ይፈልጉታል እና በጣም የሚወሰደው እነሱ ጋር የነሱ ቾይዝ ነው። በእኛ ደረጃ አይቻልም ነው የምትይው? ይቻላል። ምን አይነት ቦታ ሲሄዱና ምን አይነት አለባበስ ሲለብስ ነው ሰዓት ማድረግ ያለባቸው ወይስ ምን አይነቶቹ ነው ማድረግ ያለባቸው? ለኤቭሪዴይ ዊር ምን መርጣቸው እኛ እነዚህኞቹን ሰዓቶች ናቸው። እንደምታያቸው ኖርማል ቁጥሮች ናቸው። ግን ኦኬዥናሊ ሲሆን እንዳልኩሽ ይሄኛው ሰዓት ተመራጭ ነው። እንደዚህ ደግሞ ጎልደኖቹ አሉ። የሴቶቹ ላይ ስናነሳ ሰዓቱን ለብቻው ያደርጉ ማለት የራሱ የሆነ አክሰሰሪ ያለው የሚያደርጉት የሚያጅቡት
ጌጣጌጦች አሉ፣ ብራስሌቶች አሉ፣ የአንገት ሊሆን ይችላል። በብዛት ሞር ደግሞ ብራስሌት ላይ ፎከስ ያደርጋሉ እና ለእያንዳንዱ በሚባል ደረጃ የራሱ አለ ብራስሌቶች አሉ። ሰላም ተረስ፣ እንዴት ነህ? እንዴት ነሽ? አለሁ። እንኳን ደህና መጣሽ። እንኳን ደህና ቆየህ። እንዴት ነህ? ስራ ጥሩ ነው? ሁሉ መልካም። ዛሬ ተመስገን። ዛሬ እንግዲህ በስለ ውበቱ ሰዓት የሰዓት ውበትን ዞር ዞር እያልኩኝ እያየን ነበርና መጀመሪያ ግን እንታወቅ። አሉላ እባላለሁ። ምን አይነት ሰዓቶች ናቸው እናንተ ቤት ያሉት? ከዚህ ስንጀምር ጸሎት ብለን የጠራ ነው ወይም አቡነ ዘበሰማያት ሙሉ በግዕዝ ያለበት አንድ የግዕዝ ሰዓታችን ይሄ ነው። ዲዛይኑ ሙሉ ጸሎቱን በግዕዝ ቋንቋ ያካትታል ማለት ነው። እንደምትመለከቱ ሁሉ ዙሪያውን በግዕዝ ቁጥሮች ከ1 እስከ 12 አለው። የግዕዝ ቀን መቁጠር ይችላሉ። ሌላው በቅርቡ የለቀቅነው ግዕዝ ኮፊ እንለዋለን። ያው ኢትዮጵያ ለዓለም ካበረከተችው አንድ ነገር ቡና እሱ ነው አይደለም? እሱን ኢንስፓየር በማድረግ ግዕዝ ኮፊንም አምርተናል። ግዕዝ ኮፊ ከተባለ ደግሞ ቡኒ ይሆናል ብዬ ጠብቄ ነው። ኤግዛክትሊ ልክ ነሽ። ማሰሪያው ቡኒ መሆን ይችላል፣ ግን እኛ የሰራው ኮንሰፕቱን ነው፣ ሀሳቡ ነው። ሌላው ግዕዝ አረቢካ የምንለው በአረቢያን ቁጥር የተሰራ ነው። እኛም ሰዓቶችን ዲዛይን ስናደርግ እንዳጠቃቀም እንዲመቹ ነው። ብዙ ጊዜ ዲዛይን ስናደርግ ካለባበስ ጋር ለምሳሌ አንቺ እንዳደረግሽው ጥቁር ኤሌጋንት ክላሲክ ላደረጉ ሴቶች የምንመርጠው ጥቁር በጎልድ እንደዚህ አይነት ሰዓቶች ናቸው። ሁለት ውስን ከለሮች ናቸው የሚሆኑት። ከለሮቹ ጎልድ እና ጥቁር ነው የሚሆኑት። ለምንድን ነው ሁለት ውስን የሆኑት? ለምንድን? ያው በዲዛይን ዓለም ከሁለት በላይ ከለሮችን መጠቀም ይጮሃል ወይም ደግሞ ውበትን አጉልቶ አያወጣም። ስለዚህ ወይ አንድ ከለር አሊያም ደግሞ በዛ ቢባል ሁለት ነው። ጥቁርና ጎልድ ደግሞ ክላስ ነው። ሰዓት ላይ እንደ ጆለሪ እንደ አክሰሰሪ ስትጠቀሚ ደግሞ ውበትን አጉልቶ ያወጣል። በዛም ላይ ደግሞ አንዱ አንዱን አይሸፍነውም። ታስዋይ አንዳንድ ሰዎች ሙሉ ለሙሉ ጎልደንም ሊፈልጉ ይችላሉ። በተለይም ሴቶች ጎልደን ከለር ያለውን ሰዓት ይወዳሉ። ለእነርሱ ዋይት ዊዝ ጎልድ ኤክስፔክት እናደርጋለን። ወይም ደግሞ እነሱን ዋተር ፕሩፍ ነው፣ የውሃ ግፊትን መቋቋም ይችላሉ። ኢንተርቼንጀብል ነው ማሰሪያቸው ካለባበስ ጋር ለምሳሌ በምንፈልገው ከለር መቀያየር እንችላለን። ኤግዛክትሊ። ለምሳሌ እዚህ ጋር እንደምትመለከቱ በጎልደን አይተሸዋል። ክሬም ቡኒ ከለር ደግሞ ይሄን ይመስላል። ለምሳሌ ቦርሳሽ የዚህ አይነት ከለር ከሆነ ማች ያደርጋል ወይ ጫማሽ። ግን የሴቶቹና የወንዶቹ ምንድነው ልዩ የሚያደርጋቸው? ኖርማሊ ስናመርታቸው ዩኒሴክስ ናቸው። ሴትም ወንድም ሊያደርጋቸው ይችላል። ግን ፍላሽ የሆኑ ነገሮችን ለሴቶች ይላል። ቲፒካሊ ለሴቶች ያልነው ይሄን ጎልደኑን አሳየሽ። ለወንድ ደግሞ ሪከመንድ ማድረግ ብንፈልግ አይገስ ወደዚህ እንሂድና አሳይሽ። ይሄኛውን ለወንዶች እንመርጠዋለን ሙሉ ብላክ። ምክንያቱም ወንድ ልጅ ዝም ያለ ከለር የሚወድ ስለሆነ ሙሉ ብላክ ለወንድ ልጅ ሪከመንድ ከነማሰሪያው ኤግዛክትሊ። ከማንኛውም አይነት አለባበስ ጋር ሊያደርገው ይችላል። ጎልደን ቢሆን ፍላሽ ይሆንበታል። በማሰሪያ ደግሞ ቡኒ፣ ዳርክ ቡኒ ዝም ያሉ ናቸው የሚሆኑት ለወንድ ሪከመንድ እናደርጋለን። አንድ ይሄ ነው። ሌላ በሲልቨር ሌላ ኒውትራል ከለር ነው፣ ዝም ያለ ከለር ነው። ከማንኛውም አይነት አለባበስ ጋር ይሄም ይሄዳል። ሲልቨር ኦቨር ጎልድ እንደምትመለከቱ ጠይም ሰው ጥቁር ሰው ቢያደርገው ሲልቨሩ ፓፓር ጋር ያወጣል አይደል? ለወንዶች ይሄንን ሪከመንድ እናደርጋለን። ለሴቶች ጎልደን ነው። ግን አሁን ሱፍ ሲለብስ ምን አይነት ሪከመንድ ይደረጋል? ወይም ሸሚዝ ሲለብስ ቲሸርት ሲያደርግ ምንድነው ሪከመንድ የሚደረገው? ሱፍ እንደዚህ አይነት ህጎች የሉትም። በእርግጥ ሰው እንደ ፍላጎቱ ነው። ግን ሱፍ የሚያደርግ ሰው ያው ቆዳ ጫማ ያደርጋል ተብሎ ይታመናል። ቆዳ ቀበቶ ያደርጋል ተብሎ ይታመናል። ራይት ከሱፉ ጋር የሚሄድ ቆዳ ማሰሪያ ቢሆን ማች ያደርጋል። ሸሚዝ ወይም ደግሞ ጃኬት የሚያደርግ ሰው፣ ጂንስ የሚያደርግ ሰው ካለባበሱ ጋር ሜሽ የሆኑ ስትራፖችን ወይም ብረቶችን ቢያደርግ እንደ ከለሩ እንደ ምርጫው። ቀለበቱ ሲልቨር ከሆነ ሲልቨር ሊያደርግ ይችላል። ጆለሪው ጎልድ ከሆነ ጎልድ ሊያደርግ ይችላል። ብረቶችን እንደ ካዥዋል መጠቀም ይችላል። ያው ሰዓትን አንዳንዴ ፍላጎት አድሮብናል ገዛ የምንመጣው፣ ግን ከመግዛታችን በፊት ምንድነው ማወቅ ያለብን? መልካም እሺ፣ ሰዓቶችን ከመግዛታችን በፊት ማወቅ የሚገቡ የተወሰኑ ነጥቦች አሉ። ብዙ ጊዜ ሰዎች ሰዓት ሲገዙ ውበቱን ነው የሚያዩት። እሱም ጥሩ ነገር ነው። የመጀመሪያ ነገር የምትወጂው ውብ መሆኑን ነው። ግን ቴክኒካሊ ብዙ ነገሮች መታየት አለባቸው። ሰዎች ሰዓት ከመግዛታቸው በፊት እንደ ሰዓት ባለሙያ እኛ ሪከመንድ የምናደርገው መጀመሪያ ሰዎች ሰዓት ሲገዙ
ሁሌም ዋስትና መጠየቅ አለባቸው። ምክንያቱም የሰዓቱ ዱሬቢሊቲ ዋጋው ቀላል አይደለም። እኔ ብሩ ላይ ነው ሀሳብ። ጥሩ ሀሳብ። ያው ጥሩ ነገር ለመግዛት ጥሩ ገንዘብ ማውጣት ይኖርብሻል። ከዛም ደግሞ ዋስትና መውሰድ ይኖርብሻል። ለረዥም ጊዜ እንዲያገለግል መሆን ይኖርበታል። ሌላው ማቴሪያሉ ነው። ብዙ ጊዜ የምናያቸው ብረቶቹ ስቴንለስ ስቲል ወይም ጎልደን ፕሌትድ አሎይ መሆን አለባቸው። ንጹህ ብረት መሆን አለባቸው። እጃችን ላይ የሚያርፍ ነገር ስለሆኑ ሽቶ፣ ሎሽን የመሳሰሉ ነገሮች እጃችን ላይ ሲያርፉ ከጊዜ ሂደት በኋላ ሊዝጉ ይችላሉ፣ አለርጂክ ሊፈጥሩ ይችላሉ። ይሄ ፒውር ስቴንለስ ከራስ ጤና ጋር የተያያዘ ነው ማለት ነው። አንድ እሱ ነው። መስታወቱ ተሰባሪ ነው በእርግጥ ግን የማይጫጫር ስክራች ፕሩፍ የሆነ ሚነራል ግላስ መሆኑን ማረጋገጥ ይጠበቅብናል። ሌላ ዋተር ሬዚስታንስ ወይም ዋተር ፕሩፍ የውሃ ግፊትን የሰዓት አይነቶች የተለያዩ አይነት የውሃ ግፊት አላቸው። ለምሳሌ ዳይቭ ዋቾች ከሆኑ መዋኛ ዋቾች ናቸው፣ ጠንካራ የውሃ ግፊት ይቋቋማሉ። አንዳንዶቹ ደግሞ ካዥዋል ዋቾች ናቸው፣ ሌክዠሪ ናቸው፣ እናደርጋቸዋለን። ሻወር ብቻ ልንጠቀምባቸው እንችላለን፣ ግን ላንዋኝባቸው እንችላለን። ስለዚህ ዋተር ሬዚስታንት ነው ዋተር ፕሩፍ ነው የሚለውን ቼክ አድርገን መግዛት ይኖርብናል። ሌላ አጠቃቀማችን ነው። የምንጠቀመው የሰዓት አይነት ለፋሽን ከሆነ ከለባብሳችን ጋር ነው የምናደርገው። ግን ሀይክ የምናደርግ ከሆነ ከፍታ ያላቸው ነገሮች የምንወጣ ከሆነ የምንዋኝ ከሆነ ዳይቨር ከሆነ ሯጮች ከሆነ ስቲል የሰዓቶችን አይነት ለምንጠቀምበት አገልግሎት መርጠን መግዛት ይኖርብናል። ከዛ በተጨማሪ ሙቭመንት የሚባል አለ። በሰዓት ዓለም ውስጥ የሰዓት እንቅስቃሴ ወይም ሙቭመንት ነሰሰሪ ነው። ምክንያቱም ብዙ ጊዜ የሰዓት ሲንቀሳቀስ የምናየው ሰከንድ ነው አይደል? ሰከንድ ለስ የሆኑ ሙቭመንቶች አሉ። ሰከንድ ቆጣሪ የሌላቸው ሰዓቶች አሉ። እንዲሁ በሰዓት ዓለም ውስጥ ሙቭመንት ሁለት አይነት ነው። ጃፓኒክ ሙቭመንት እና ስዊዝ ሙቭመንት ይባላል። ሙቭመንትን ስንጠቅስ ቲክ 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 አለ፣ ቲክ 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 አለ። እነዚህ ሳውንዶች አውቶማቲክ እና ባትሪ መሆናቸውን የሚያሳዩ። ስለዚህ ሙቭመንቱን የሚያሳየው ምን አይነት የሰዓት አይነት ነው ውስጡ ያለው። በባትሪ ነው የሚሰራው። በባትሪ የሚሰሩትን ኳርትዝ እንላቸዋለን። ወይስ ሜካኒካል ነው ወይ ጥርሶቹ እየተፋጩ ነው ወይ የሚሰራው? ይህንን ማወቅ ይኖርብናል። ምክንያቱም ሰዓቶቻችን ለረዥም ጊዜ አብረውን የሚቆዩ ከሆነ ጥገና ሰርቪስም ስለሚያስፈልጋቸው ከዋራንቲ ጋር እነዚህ መጠየቅ ይኖርብናል። በጣም ጥሩ ሀሳብ። እኔ ውበቱ ላይ ብቻ ነበር ያተኮርኩት። በዚህ አይነት አካሄድ እንዳለው አስራር እንዳለው አላውቅም ነበር እውነት ለመናገር። በቃ ማች የሚያደርግልኝ ፈልጌ ውበት የሚሰጠኝ ማድረግ ብቻ ነበር። በተለይ ናውዴስ ብዙ ሰው ሰዓትን ለማየት ያው ስልኩ ይቀለዋል እንጂ የእጅ ሰዓት ላይ ያስር ይችላል። እነዚህ ሰዓቶች ወይም ደግሞ ብዙ ጊዜ ሰውን ሰዓት የሚሰጠው በስጦታ ነው፣ ስታተስ ነው። ሰዓት የሚገዙ ሰዎች ወይ ስጦታ ተሰጥቷቸው ነው። ሰው የሚያደርጉበት ምክንያት ጊዜ ለመቁጠር ብቻም ሳይሆን የተሰጣቸውን ሰዎች ለማስታወስ ለማክበርም ነው በብዛት የሚያደርጉት። አሁን ለምሳሌ ስጦታ መስጠት ብትፈልጊ አንቺ የምትሰጪው ሰው የምትወጂው ሰው ከሆነ ወይም ደግሞ ግራጁዌሽን ነው እንበል ወይም አኒቨርሰሪ ነው ልደት ነው እንበል፣ ከሰዓቱ ጀርባ የልደቱን ቀን መልካም ልደት ብለን እንጽፍለታለን በፈለገው ቋንቋ በፈለገው ቁጥር፣ ወይም ደግሞ አኒቨርሰሪውን አመቱን መጥቀስ እንችላለን። እንደዚህ አይነት ካስተማይዜሽን በስጦታ የሚሰጥ ያው ማሰሪያውን በምንፈልገው ከለር መቀየር እንችላለን ስላልከኝ እኔ ደግሞ ጎልደን እንዲሆን አማረኝ። በቃ ሳይሆን መልካም ላሳይሽ እስኪ አውጭና አሁን አንቺ የመሰሪያ አይነት ጥቁር ነው። ይህንን የምንቀይረው ጎልደን በጎልደን ነው። ቅድም ሁለት ከለር ሜንሽን አድርገን ነበር አይደል? ጥቁር በጎልደን አሁን ደግሞ ሙሉ ጎልደን ሆኖ እናሳይሻለን። ትመለከቻች ስፕሪንግ አለች አይደለ? እሷን ወደ ታች መጫን ነው። ቅድስት ትጫኛት ሰዓቷ ተጣለች። ቀላል ነው በጣም። በዚህኛውም ሳይድ ሁለተኛዋን መጫን ነው። እቺን ሙሉ ወደ ጎልደን ስንቀይር ተመሳሳይ ነው። ሳይዟን እንይዛለን። እቺን ስፕሪንግ እንወስዳለን፣ እሺ ጋር እናስቀባለን። አበቃ ማለት ተግባው ወደ ልጅሽ ላይ አላሳይሽ። ያምራል፣ ጥቁሩም ያምራል፣ ይሄኛው ደግሞ በጣም ያምራል። አመሰግናለሁ። ያፈካል መሰለኝ። ጎልደን ሴት ልጅ ላይ በጣም ያምራል። ከአንገት ሻብል ጋር አሁን ለምሳሌ ይሄዳል። በጣም ነው የሚያምረው። እናመሰግናለን። በጣም አመሰግናለሁ። እኛም እናመሰግናለን። ዛሬ እንግዲህ ስለ ሰዓት ውበት ብቻ ይመስለኝ ነበረ፣ ብዙ እውቀት አግኝቼበታለሁ። በጣም ቀላል አይደለም፣ በደንብ ተከነበታል። ቴንክ ዩ አመሰግናለሁ። ዛሬ ስለ ውበቱ ሰዓት እንግዲህ ዞር ዞር እያልን ሰዓት መቁጠሪያ ብቻ ሳይሆን ውበት ነው እንዴት እንጠቀመው የሚለውን የተለያዩ ቦታዎች ላይ እየሄድን ተመለከትን። ሳምንት በሌላ ስለ ውበቱ ፕሮግራም እንገናኛለን። ቻው።